ከዚህ ቁልቢ ገብርኤልን የሚያክል ሀገር ሀብራ የምትማገጥበትን ሴት ይዞ ይሄድ። ዋዜማ ገብርኤል ለማደር አልጋ ቤት የሚያድሩ ሰዎች የሥጋ ሥራ ግልጽ ነው ይላል። ይሄው ዝሙት ምን ከዛ ይላል ርኩሰት ከዛ ይላል መዳራት። ይሄ በጎ ስነ ምግባር የሌላቸው ይሄ የሥጋ ፈቃድ ያሸነፋቸው ሰዎች። መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረምርም። አገልጋይ የአገልጋይ ስነ ምግባር አለው። ባነጋገሩ፣ ባካሄዱ፣ ባስተያየቱ፣ በመልሶቹ፣ ባለባበሱ የአገልጋይ ለዛ አለው። እግዚአብሔርን ጌታ ሆይ ማረኝ፣ ስራዬን ባርክልኝ፣ አንደበቴን ባርክልኝ፣ ልጆቼን ባርክልኝ፣ ሀገሬን ባርክልኝ፣ አገልግሎቴን ባርክልኝ፣ ገንዘቤን ባርክልኝ፣ አንደበቴን ባርክልኝ፣ ግንባሬን ባርክልኝ፣ እርጅናዬን ባርክልኝ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ አበዊነ ወአምላክ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት በቸርነቱ በምህረቱ በመጎብኘቱ ለዚህ ጊዜ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። እጅግ የተወደዱ እና የተከበሩ ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ የዚሁ ጥንታዊና ታሪካዊ ደብር ዋና አስተዳዳሪ፣ የተከበሩ ክቡር ዘማሪያችን ወንድማችን ዘማሪ ገብረ ዮሐንስ የደብሩ የስብከተ ወንጌል ክፍል ኃላፊ መምህር ኤልያስ፣ እንዲሁ ደግሞ ታላቁ የወንጌል አባት መምህር ቀሲስ ሙሉቀን፣ ሌሎችም መምህራን ወንጌል እግዚአብሔርን ቤተ መቅደስ እንደ ምድራዊ ስራ ሳይሆን እንደ ካህኑ ዘካርያስ እንደ ሰማያዊ ስርዓት የምታገለግሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁ ደግሞ የሰንበት ትምህርት ቤት አባላት፣ እንዲሁ ደግሞ ሕፃናት ልባችሁ ንጹህ ስለሆነ እግዚአብሔር አስበልጦ የሚወዳችሁ ሁላችሁም በእግዚአብሔር ፍጹም ሰላምታ በሩቅም በቅርብም ሆናችሁ ይሄን ድምጽ የምትሰሙ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ዋላችሁ? ማን ይመስገን? እኔ በሙያዬ ትልቅ ሰዎች ያጋጥሙኛል። ቤተ መንግስት የሚመስል ቤት ሰርተው ቤታችሁ በጣም ያምራል ስላቸው መጀመሪያ እግዚአብሔር የተመሰገነ ይሁን እኛ ሳይሆን እግዚአብሔር ነው የሰራው ይላሉ። ማን ነው የሰራው? እንኳን ቤቴንም እኔንም እግዚአብሔር ነው የሰራኝ ሲሉ እግዚአብሔር ይመስገን ለማለት ምክንያት ይፈልጋሉ። እንደምን ዋላችሁ? ማን ይመስገን? መመስገን የባህሪ የሆነ ቅዱሱ አምላካችን እግዚአብሔር እንደዚሁ ያለ ባለ ዘመናችን ላይ የዛሬዋን ዕለት ጨምሮ ሰጥቶ በዚህ በቅዱሱ ስፍራ ላይ ሕያውና ዘላለማዊ ቃሉ እንድንሰማ የረዳን የአባቶቻችን አምላክ እግዚአብሔር የእኛም አምላክ እግዚአብሔር ስሙ ለዘላለም በድጋሜ የከበረና የተመሰገነ ይሁን። እግዚአብሔር እንደሰጣት ጸጋ ክብር መጠን የወላዲት አምላክ ድንግል ማርያም የብዙ ግሩማን መላእክት አማላጅነት የቅዱሳን ጸጋ በረከት ይልቅ ሆኖ የጻድቁ የሰማዕቱ የቅዱስ ጊዮርጊስ ምልጃ በረከት ከሁላችን ጋር ይሁን። እንግዲህ ወገኖቼ እግዚአብሔር ቢረዳን ዛሬ ብትሰሙት እኔም ቆሜ በደንብ ከልቤ ብሰማ ሕይወታችንን ሊለውጥ የሚችል እንደ ሀገርም ብዙ ነገር እያለን ምንም የሌለን የሆንበት በጣም ወደ ላይ ወጥተን ወደ ታች ያሽቆለቆልንበትን እንደ ቤተ ክርስቲያን አስተምሮ ደግሞ ትልቅ ስፍራ ትልቅ ቦታ የሚሰጠውን አንድ ትምህርት አንስተን እንማማራለን። እኔም ብዙ ሰዓት አልወስድም፣ በጥቂቷ ደቂቃ ግን ሐሳባችሁን ሰብሰብ አድርጋችሁ በጋራ እንድንማር እግዚአብሔር ሁላችንንም ይርዳል። ሁልጊዜ እንደምንናገረው ሐዋርያው ያዕቆብ ምንም ነገር ስትፈልጉ ጌታ ቢፈቅድ በሉ ይላል። ሐዋርያው ያዕቆብ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ ወገኖቼ እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ
በነገር ሁሉ እግዚአብሔር ቢፈቅድልኝ በሉ ይላል። ማን ቢፈቅድ? እግዚአብሔር ቢፈቅድ። እንኳን ለመስራት ቀርቶ ለማሰብ የእግዚአብሔር ፈቃድ ይጠይቃል። የማን ፈቃድ ወገኖቼ? እንኳን በትክክል ለመስራት ቀርቶ እንደ ሰው በትክክል እንድታስብ የእግዚአብሔር ፈቃድ ይጠይቃል። በትክክል መስራት የሩቅ ነገር ነው ወገኖቼ። በትክክል ማሰብ የምትችለው እግዚአብሔር ሲፈቅድ ነው። ማን ሲፈቅድ ነው? ለዛ ነው እያየን የማናየው፣ ለዛ ነው እየሰማንም የማንሰማው፣ ለዛ ነው የማናስተውለውም፣ ለዛ ነው የሚሰማ አካልም እንዳለ የማናውቀው። እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም የሚሉ የድፍረት ቃላትን የምንናገረው ከዛ የተነሳ ነው። ነገር ግን የሰራዊት ጌታ እግዚአብሔር በውኑ ዓይን የፈጠረ አያይም ወይ? ጆሮን የፈጠረ አይሰማም ወይ ይላል። ሁሉን እግዚአብሔር ያያል፣ እግዚአብሔር ይመለከታል። ነገር ግን ከልባችን እንድንሰማ እንድናይ እግዚአብሔር ሁላችንንም ይርዳል። እዚህ ትምህርት ክፍል ውስጥ ወደ 20 ሐሳቦች አሉ። እነዚህን 20 ሐሳቦች አጠር ባለ ደቂቃ ውስጥ እናይና ትምህርታችንን እንጨርሳለን። እንግዲህ በደንብ ለማይታያችሁ ሰዎች ቃሉን እናገራለሁ። ክርስቲያናዊ ስነ ምግባር፣ ክርስቲያናዊ ምን? ከኔ ጋር በሉ እስቲ። ክርስቲያናዊ ስነ ምግባር ምን? ስነ ምግባር። የዛሬ 10 ዓመትም የዛሬ 20 ዓመትም ይሄን ትምህርት ተመራችኋል። ይሄን ትምህርት በጆሮ ታውቁታላችሁ። ብትመልሱልኝ ደስ ይለኛል። ከሴቶች አንድ ሰው፣ ከወንድ አንድ ሰው ስነ ምግባር ማለት ምን ማለት ነው ላንተ? ቤተክርስቲያን ስነ ምግባርን ምን ብላ ታስተምራለች? እንግዲህ እዚህ ምድር ላይ ብዙ ነገር ኖሮ ስነ ምግባር ከሌለ ምንም ነገር የለም። ምንም ነገር ኖሮ ልክ ሁለት የማይነጣጠሉ ነገሮች እንደማለት ነው። ምንም አይነት ነገር ኖሮ ስነ ምግባር ከሌለ እንደውም ላንብብላችሁ። በዚህ በያዕቆብ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ይጠቅመዋልን? አንድ ሰው እምነት አለኝ ቢል ስራ ባይኖረው የዛ ሰውዬ እምነቱ ይጠቅመዋል ወይ? እምነቱ የሚጠቅመው ከስራው ጋር ስለሆነ። ቀጥሎ እንደዚህ ይላል፣ እንዲህ ያለ እምነትስ ሊያድን ይችላል ወይ ይላል። እኔ በጣም ነው የሚገርመኝ። አንድ ሰው እምነት አለኝ ብሎ ስራ ከሌለው እየጠየቀ ነው ያለው ሐዋርያ ያዕቆብ። እምነት አለኝ ብሎ ሰው ስራ ከሌለው ይጠቅማል ወይ ይልና እንደዚህ ያለ እምነት ያድናል ወይ? ያድናል ወገኖቼ? ያድናል? ንገሩኝ፣ ያድናል? አያድንም። ከዛ የተነሳ ነው ብዙ ረጅም ዓመት እየደከምን ያለነው። አለ በዚህ በኩል እምነት አለ፣ በዚህ በኩል ደግሞ ስራ። ነገር ግን እምነቱ አለ፣ ስራው ግን የለም። እምነቱ ያለ ስራ ደግሞ ይሄ ሁለት ቦታ ድስት እንደጣደች ሴት ነው። በዚህ በኩል እንጀራ ጥዳለች፣ በዚህ በኩል ወጥ ጥዳለች። እንጀራውን ስትፈቀፍቅ ወጡ ይበላሻል፣ ወጡ ጋር ስትመጣ ደግሞ እንጀራው ይበላሻል። ከዛ የተነሳ ከወጡ በዚህ በኩል ደግሞ ከእንጀራውም ሳትሆን ከሁለት ትቀራለች ማለት ነው። ይሄ እኛ ህይወት ነው። አንዳንድ ሰዎች እግዚአብሔርን አላቸው፣ ከእግዚአብሔር በላይ ዓለሙን ስለሚወዱት ከእግዚአብሔርም አይሆኑም፣ ከዓለሙም አይሆኑም። አንዳንድ ሰዎች ደግሞ እግዚአብሔርን ስላላቸው እግዚአብሔርን ሁሉን አለው፣ እግዚአብሔርን ያለው። ማንን ያለው ወገኖቼ? ማንን ያለው ወገኖቼ? ዛሬ በደንብ ስሙ። ስለ ሕያው እግዚአብሔር ነው መለምናችሁ። በሚዲያ የምትከታተሉ ሰዎች በደንብ ስሙ። በጣም ብዙ ዋጋ የከፈልንበት ትምህርት ነው። በጣም ብዙ ዋጋ። አሜሪካ፣ ቻይና፣ አውሮፓ፣ ህንድ እዚህ ለደረሱበት ደረጃ መሰረት የጣለላቸው አንድ እንደ ሀገር ያላቸውን ባህል ሃይማኖት መተዋቸው አይደለም። ይሄ አይምሯቸው ላይ ስነ ምግባራቸው ላይ የሆነ ነገር ስለሰሩ ተመልሰን እዛው ቦታ የትላንትኑ ጭቃ የምንረግጠው አንድ ነገር ስለረሳን። ብዙ ነገር አለን፣ ስነ ምግባር ግን የለም። ስልጣን አለን፣ ሀብት አለን፣ ዕውቀት አለን፣ መልክ አለን፣ ብር አለን፣ ስነ ምግባር ግን የለም። ያለም ስነ ምግባር ደግሞ ያለክ ነገር ባዶ ነው። ስነ ምግባር ማለት ባጭሩ የተዋበ። እስኪ መልሱልኝ፣ ምን ያለ የተዋበ ባህሪ፣ ስነ ምግባር ወይ የተዋበ ባህሪ ባጭሩ። በዚህ አድርገን በኋላ ያኛው መልስ ልመልስላችሁ። ከዚህ በመቀጠል እንግዲህ ስነ ምግባርና መንፈሳዊ ሕይወት ከኔ ጋር በሉ እስኪ። ስነ ምግባርና መንፈሳዊ ሕይወት
በዚህ ዘመን ትልቁ ችግሩ ከዚህ ግሸን የሚያክል ሰው ዘፈን እያዳመጠ እየሄደ ነው። ከዚህ ቁልቢ ገብርኤልን የሚያክል ሀገር ሀብራ የምትማገጥበትን ሴት ይዞ እየሄደ ዋዜማ ገብርኤል ለማደር አልጋ ቤት የሚያድሩ ሰዎች ምን ስለሌለ? መንፈሳዊ ስነ ምግባር ስለሌለ። መንፈሳዊ ስነ ምግባር ቢኖርማ የቱ ቦታ ማድረግ እንዳለበት ጠንቅቀህ ታውቃለህ። የቱን ምን ቦታ ማድረግ እንዳለበት ታውቃለህ። ምን ቢኖር? ስነ ምግባር ቢኖር። ስነ ምግባር ስለሌለ እኮ ነው ቤተ መቅደስ ውስጥ ኦንላይን የሚገቡ ሰዎች አሉ። ሾርት ቪዲዮ የሚሰሩ ሰዎች። እግዚአብሔር ይቅር ይበላቸው። ማን ይቅር ይበላቸው? ማን ይቅር? አዎ እኔ ስልካቸውን ሳይለንት የሚያደርጉ ሰዎች አሉ ሲያስቀድሱ። ያከበሩት እግዚአብሔር ያከብራል ወገኖች። ምን ያሉት እግዚአብሔር? ባከበርከው ልክ እግዚአብሔር ያከብራል። ባቃለልከው ልክ ግን አንተ እየቀለልክ ትመጣለህ። እግዚአብሔርን መፍራት ትልቅ ባለጠግነት። እስኪ በሉ እግዚአብሔርን መፍራት ትልቅ ባለጠግነት ነው። ስነ ምግባርና መንፈሳዊ ሁለቱ የማይለዋወጡ። ክርስቲያናዊ ማለት አንድ የክርስቶስ ተከታይ የሆነ ክርስቲያን መንፈሳዊ ስነ ምግባር አለ። ያ መንፈሳዊ ስነ ምግባር ምንድነው? የተዋበ ያማረ እግዚአብሔር የሚወደው የሥጋ ፈቃድ ሳይሆን የመንፈስ ፈቃድ። ቅዱስ ጳውሎስ ገላትያ ምዕራፍ 5 ከቁጥር 19 ላይ የሥጋ ሥራ ግልጽ ነው ይላል። ይሄው ዝሙት ምን ከዛ ይላል ርኩሰት፣ ከዛ ይላል መዳራት። ይሄ በጎ ስነ ምግባር የሌላቸው ይሄ የሥጋ ፈቃድ ያሸነፋቸው ሰዎች የሥጋ ሐሳብ ያለበት ዓለም ውስጥ ገብቶ የመንፈሱን ዓለም ማየት አይችልም። የመንፈሳዊውን ዓለም ለዛ ነው መጽሐፍ መንፈሳዊ ሰው ሁሉን ይመረምራል እሱ ግን በማንም አይመረምርም ይላል። ሐሳቡን ከእግዚአብሔር ጋር ያደረገ እግዚአብሔር መንፈስ ቅዱስ በጎ ነገር የሚያስመለክተው ነብዩ ኢሳይያስ እንደተናገረው ጨዋ ግን ሐሳቡም ጨዋ ነው ይላል። እስኪ በሉ ጨዋ ሐሳቡ ጨዋ ነው ይላል። ትንቢተ ኢሳይያስ ምዕራፍ 32 ከቁጥር 8 ላይ ጨዋ ሐሳቡም ጨዋ ነው። ምን ይላል መጨረሻ ላይ? በጨዋነቱ ምግባር ጸንቶ ይኖራል። ጨዋ ሐሳቡም ጨዋ ነው፣ ስራውም ጨዋ ነው፣ አካሄዱም የጨዋ ነው። በዛ በጎ ምግባሩም ጸንቶ እስከ ዘላለም ይኖራል። የመጣ ሁሉ የሚቀይረው አይደለም፣ የሰማ ሁሉ የሚያስደነግጠው አይደለም። እኛ ሚዲያ ዓለማዊት ትልቅ ሚዲያ ላይ እግዚአብሔር የለም። እኔ ቢሮ መጥቶ ይጠይቁኛል። ሚዲያ ላይ እኮ እግዚአብሔር የለም የሚለውን ሰምቼ እውነት ነው ጥርጥር ውስጥ ገባው። እግዚአብሔር የለም የሚለው ሰው ሃይማኖቱ ምንድነው? ሰይጣን አለ ነው። ምንም ፍልስፍና አይጠይቅም። ምንም መፈላሰፍ አይጠይቅም። የሆነ ነገር ስትክል የሆነ ነገር ታምናል። የእግዚአብሔር ሳትሆን ስቀር የሰይጣን ትሆናል። ምንም ጥያቄ የለውም። ከዛንስ መጽሐፍ ቅዱስ ባህሪክ ምን አይነት ባህሪ እንደሚሆን በዚህ ተገልጦ ተነግሯል። ይሄን ሁሉ ደግሞ የሚሰብኩን የእግዚአብሔር እንዳንሆን ስነ ምግባር የሌላቸው ሰዎች እንድንሆን። ዝሙት ርኩሰት ይልና ምን ይላል መሰላችሁ? ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሳሰሉ ነው። ከዛ በኋላ የመንፈስ ፍሬ ይልና ፍቅር፣ ምን ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት እነዚህ የመንፈስ ፍሬዎች ናቸው። የመንፈሳዊ ሰው በጎ ስነ ምግባር ሰውንም የሚወድ ነው፣ ራሱን የሚወድ ነው፣ እግዚአብሔርን የሚፈራ ነው፣ ሀገሩን የሚወድ ነው፣ ታማኝ ነው፣ ቅን ነው። የትም ብትመድበው የትም ቦታ ላይ ታማኝ ነው። የመንግስት መስሪያ ቤት ነው፣ እዚህ መስሪያ ቤት ነው። ቁጭ ብላችሁ እግዚአብሔርን መስማታችሁ አገልግሎት ነው፣ አገልግሎት አይደለም። ስትመጡ ሰው ይማርባችሁ አላይማችሁ፣ ስትሄዱ ታስተምራላችሁ አታስተምሩ። አገልግሎት ስነ ምግባር አለው የለውም? አለው የለውም? እኔ ከኋላ መምህራኖችን ብጠይቅ ደስ ይለኛል። የአገልጋይ ስነ ምግባር ምን መሆን አለበት? በተራራ ፀሐይ ድንጋይ ዳቦ ነው ብሎ የሚዋሽ አገልጋይ ነው ብላ ትነግረኝ። ጨለማውን ብርሃን ነው ብሎ የሚዋሽ ይሄ እግዚአብሔርን ያገለግላል አትለኝ። ይሄ የአገልግሎት ስነ ምግባር አይደለም። አገልጋይ የአገልጋይ ስነ ምግባር አለው። ባነጋገሩ፣ ባካሄዱ፣
ባስተያየቱ፣ በመልሶቹ፣ ባለባበሱ ያገልጋይ ለዛሉ። ይሄን ከሌለው አገልጋይ አይደለም። ራሱ ነው ያገለግላል። ራሱን በትክክል አያገለግልም። በተለይ አባቶቻችን በደም ያጸኗት ቤተ መቅደስ ናት። መፍራት ይጠይቃል፣ ትሕትና ይጠይቃል፣ ቅንነት ይጠይቃል፣ ታማኝነት ይጠይቃል። የአገልግሎት ስነ ምግባር አለ። አገልግሎቱ ተቀባይነት ቅድም ክቡር መምህራችን እያሉ ነበር። ይጸዳል፣ ይወለወላል። እግዚአብሔር ይፈቅድ እግዚአብሔርን ማገልገል ነው አይደለም። ያ ግን ከምን ጋር? ከስነ ምግባር ጋር። አገልጋይ ነኝ ብለህ፣ ሰንበት ተማሪ ነኝ ብለህ፣ መምህር ነኝ ብለህ፣ ዘማሪ ነኝ ብለህ ስነ ምግባር ከሌላት፣ ነጠላ ለብሳ ስነ ምግባር ከሌላት ነጠዋ ዋጋ ከፍላለች ማለት ነው። ያ ጥሩ አይደለም። ከዚህ ቀጥሎ ያለው ነው። ስለዚህ አገልግሎት ምን ይጠይቃል? እየሰማችሁ ነው? አስረዘምኩት። አገልግሎት ምን ይጠይቃል? ስነ ምግባር። ስነ ምግባር ምን ማለት ነው? በጎ የተዋበ ባህሪ ማለት ነው። ይሄን በደንብ እያየን ስንሄድ በደንብ ታያለ። የጸሎት ስነ ምግባር፣ የምን ስነ ምግባር? የምን እንደዚህ እንደው ቅዱስ ገብርኤል ስማኝ ብሎ ስልክ ብድግ አለ። ሄሎ ቆመሃል፣ ተኝተሃል። እንደዚህ ዘመን ቀልደኛ የሆነበት ዘመን ነው። ትጸልያለህ ወይ ስልክ ታወራለህ? 2 ደቂቃ ታውቃለህ? እግዚአብሔርን ቀጥ ብለህ እጅህን ዘርግተህ የምትለምንበት 2 ደቂቃ ታውቃለህ? እዚህ ጋር እየጸለየ ነው። እዚህ ጋር የጸሎት ስነ ምግባር መጽሐፍ ቅዱስ እናንተ በምትጸልዩበት ጊዜ ወደ እልፍኝ በስውር ወደማይ ወደ ሰማይ አባት እግዚአብሔር ጸልይ፣ በስውር ያየ በግልጽ በአደባባይ መልስን ይሰጣል። ጸሎት ግን ፈራ እግዚአብሔር ካለ ስነ ምግባር ካለ አንድ ባለስልጣን ራሱ ይከበራል። ክቡር አባታችን የሚገባቸውን ቆማችሁ ሰጥቷል አይደል? አስቡ እንግዲህ ይሄ ምንድነው? ስነ ምግባር ነው። ቀጥሎ ደግሞ ጸሎትም ስነ ምግባር ነው። ነው ስትጸልዩ ፌዝ እንዳይሆንባችሁ ነውር ነው። እኔ እንኳን በዚህ ሁሉ ዓመት 5 ዓመት ሳማክር እንግዶቼ ከውጪ ሲገቡ እግዚአብሔር ምስክሬ ነው የ14 ዓመትም የ20 ዓመትም ሰው ይምጣ ብድግ ብዬ ቆሜ አረፈን ብዬ እሱ ቁጭ ካለ በኋላ ቁጭ ብዬ ትልቅ ነገር ነው ብዬ ላወራላ። ስነ ምግባር ይጠይቃል። አንተ ስነ ምግባር ከሌለ እንዴት ስነ ምግባር ታስተምራለህ? ካንተ ምን ይማራሉ ሰራተኞች? ህዝብ ከኛ ምን ይማራል? ሚስት ካንተ ምን ትማራለች? ልጅሽ ካንቺ ምን ትማራለች? እንደ አልጋ ቤት ከሌሊቱ 5 ሰዓት የምትገባ አንተ ልጅ ካንተ ምን ይማር? አንተ ራሱ ስነ ምግባር መማር አለብህ። አልጋ ቤት ነው 5 ሰዓት የሚገባው። እንዴት ባለ 5 ሰዓት ይገባል? እንዴት 6 ሰዓት ይገባል? ሌሊቱን ሙሉ ጠጥታ እንዴት 7 ሰዓት ሴት ልጅ ቤቷ ትገባለች? ስነ ምግባር የሌላ ሴት እንዲህ አይነት ሴት ናት። እንኳን ለልጆቿ ለራሷ ማጥቶ አደራችሁን በጸሎት ሰዓት ላይ ሐሳባችሁን ሰብሰብ አድርጉና እግዚአብሔርን ጌታ ሆይ ማረኝ፣ ስራዬን ባርክልኝ፣ አንደበቴን ባርክልኝ፣ ልጆቼን ባርክልኝ፣ ሀገሬን ባርክልኝ፣ አገልግሎቴን ባርክልኝ፣ ገንዘቤን ባርክልኝ፣ አንደበቴን ባርክልኝ፣ ግንባሬን ባርክልኝ፣ እርጅናዬን ባርክልኝ። ይቻላል አይቻል? መቼ ለምን? መጽሐፍ ቅዱስ አትለምኑምና አትቀበሉም ይላል። እስኪ በሉ አትለምኑምና አትቀበሉም። አዎ ከላይ ወደቀ እንጨት ማጅራትን ብሎ እንዳይገል ስራ ቦታ ራሱ ሄደ። ጌታ ሆይ በሰላም አውጣኝ፣ በሰላም አግባኝ ብያቸዋለሁ። ከዚህ በፊት ከአዲስ አበባ ወደ ጅጅጋ መሄድ፣ ከአዲስ አበባ ወደ ባሌ ጎባ መሄድ ትልቁን ባስ ሰው ባሱ ላይ የወጣ ጥግ ይዘው ውዳሴ ማርያም የሚደግሙ ሰዎች ያውቃሉ። ይሄ ነው ጥሩ ሰው ምግባር። ይሄ ነው ሰውነት። ሲገባ እንደዚህ ነው የምትሆነው። መርከበኞች እናውቃለን፣ ዳዊት ይደግማሉ። ፓይለቶች እናውቃለን፣ መጀመሪያ ይጸልያሉ። በሰላም አውጣኝ፣ በሰላም አግባኝ። ከዛን በሰላም እዛ ከደረሱ በኋላ ደግሞ መልሰው ያችን ስመው በሰላም ያስገባኸኝ እግዚአብሔር ስም የተመሰገነ ይላል። ይሄ ነው ስነ ምግባር። በትክክል የማትጸልይ ሰውዬ፣ ዳዊት የደገምክ 30 ጊዜ የምታዘናጋ ሰውዬ እና በትክክሉ ሳናመልክ እንዳንሞት ጸሎት ምን ይጠይቃል? መልሱልኝ በእግዚአብሔር። ከዛሬ ጀምሮ ታረጋላችሁ። እግዚአብሔር ምስክሬ ነው። እመኑኝ፣ ሰላማችሁን ታዩታላችሁ። በቃ በርህን ዝጋ። የ100 ሚሊዮን ብር ስራ ለምን ነው? ዝጋና እግዚአብሔር ለምን ነው መጀመሪያ። ምንም የምታጣው ነገር የለም። ምንም ስለ ጮክ አይደለም። ተረጋግተህ እግዚአብሔር ሆይ የኔን እንጀራ አንተ ስጠኝ። ለምኑ በደል ስለ ሀገር ለምኑ፣ ስለ ባለስልጣናት ለምኑ፣ ስለ ቤተ ክርስቲያን ለምኑ፣ እያደጉ ስላሉ ልጆቻችን ለምኑ፣
ስለ ድርጅት ለምን ምን ችግር አለ? አንተ ሚሊዮነር ብትሆን እግዚአብሔር ምንድነው ችግሩ? ምን ግን ለምን መጀመሪያ ጸሎት ምን ይጠይቃል? ስለዚህ የጸሎት ስነ ምግባር። ከዚህ ቀጥሎ ያለው ደግሞ ምንድነው የሚለው? በደንብ በሉልኝ። እግዚአብሔር ይስጥልኝ። ንግግራችሁ የተቀመመ ይሁን የመናገር እንጂ የፈለከውን የመናገር መብት የለም። እንደፈለጋቸው የሚናገሩ ሰዎች አሉ። አጥንት የሚሰብር ንግግር የሚናገሩ ሰዎች አሉ። ውሃ በዳቦ የበላ ልጁን ለሚያሳድግ ምስኪን አባት የማይገባውን ስድብ የምትናገር ሴት አለች። ንግግር ስነ ምግባር ይጠይቃል። አንገቱን የደፋው ልጆቹን ለማሳደግ ነው። እንደመጣልሽ ምላስሽን እሱ ላይ ስትለቂ ሌላ ደግሞ መከራ አንቺ ላይ ይመጣል። እንደመጣል የሚጠይቀኝ የለም ብለህ እንደፈለክ የምትናገር ከሆነ የሚጠይቅ እግዚአብሔር አለ። የሰው አጥንት የሚሰብር ንግግር የምትናገሩ ሰዎች ትንሽ ለዘብ በሉ። ንግግር መጥፎ ነው ወገኖቼ። በዱላ የመታኸው ይሻላል። በንግግር የመታኸው ሰው ዘላለም ሰባራ ይሆናል። ሰራተኛ በ2000 ብር ቀጠርኩ ብለህ እንደፈለጋ አትናገር። ኢትዮጵያ ውስጥ ከዚህ በፊት ነግሬያቸዋለሁ። ሃይማኖተኛ ነን፣ የኛ ሰራተኛ ግን እንቅልፍ አተኛም እስከ 7 ሰዓት። ባል ሚስት ከተኛ በኋላ ማብራት አጥፍታ 9 ሰዓት ትተኛለች። ከዛ በኋላ 10 ሰዓት ተነሽ አንድ ሰዓት ከዛ ልጅቷ እንዲህ እየተደነባበረች ኤሌክትሪክ ይዛ የሞተች ልጅ አለች። አዲስ አበባ ላይ ተንሸራታ ሴራሚክ ላይ የሞተች ልጅ አለች። ያንተ ልጅ እንደምታሳርፈው ያቺን ምስኪን ሰራተኛ ሳረፈ ትተኛ። ምን ችግር አለ? ምን ችግር አለ? 3 ሰዓት ብትተኛ የእሷን አንተ ብትሰራ ምን ችግር አለ? ስነ ምግባር ያለው አባት ራሱ ተኝቶ ሰራተኞቹ ነው ተኙ እኔ እሰራላችኋለሁ። ይቻላል አይቻልም? ይቻላል አይቻልም? ስትናገርም እንደ ልጅ ብታስብ ሚስትህንም ሰራተኞች ቀጥራችሁ የምትኖሩ ሰዎች ካላችሁ ሰራተኞቻችሁን እነሱን እንድታስተዳድር የሾመ ማን ነው? ማን ነው የሾመ? ስራቸው ሊያቃጥል ይችላል። ነገር ግን አንተ እንደ መሪ ስነ ምግባር ያለው ክርስቲያናዊ ስነ ምግባር ያለው መሪ ነው። ክርስቲያናዊ ስነ ምግባር ያለው መሪ ለሥራ ገላ አይጠይቅም፣ ለሥራ ዝሙት አይጠይቅም፣ እንደፈለገ አይናገርም። መሪ መምራትም ይችላል፣ መመራትም ይችላል፣ ማዘዝም ይችላል፣ መታዘዝም ትትና ማሳየት ይችላል። ስለዚህ የንግግር ስነ ምግባር ይኖራችሁ። እንደፈለጋችሁ የምትናገሩ ሰዎች ለምትናገረው ነገር ሁሉ መልስ የምትሰጥበት ዘመን አለ ይላል መጽሐፍ ቅዱስ። መልስ የምትሰጥበት ዘመን አለ። ለዛ ለምትናገረው ንግግር የሆነ ዘመን ላይ መልስ ትሰጣለህ። እንደ ጎረመስ ኃይለኛ ነኝ እንዳልክ አትቀርም። ስለዚህ ንግግራቸው የተቀመመ ይሁን። ቅዱስ ጳውሎስ በበሰሉት መካከል በጥበብ እንናገራለን። ጥበባችን ግን የዚህ ምድር ጥበብ አይደለም፣ የሰማዩን ጥበብ ነው። ስለዚህ ትንሽ ንግግራችሁ መካከል ስነ ምግባር የተለየ እንኳን መሬት ላይ የሚቀመጥ ወንበር ላይ ሶፋ ላይ ተቀምጦ የሚማር ትውልድ እያጣ ነው። እኔ አዳማ ስመጣ አንዳንዴ ጽናንዳለሁ። እንኳን ወንበር ላይ ሶፋ የሚመሳሰል ወንበር እየገዛን ቁጭ ብሎ የሚማር እየጠፋ ነው። ወጣትነትና ስነ ምግባር ሲዋሃድ ትልቅ ስራ ለቤተ ክርስቲያንም ለራስህም ለሀገር መስራት ትችላለህ።